ኢትዮጵያ 39ኛውን የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤን በድምቀት አስተናግዳለች። የአፍሪካ ዲፕሎማሲያዊ ማዕከል የሆነችው አዲስ አበባ ከአህጉሩና ከተለያዩ የዓለም ክፍሎች የሚመጡ መሪዎችና ልዑካን ቡድኖችን ተቀብላ በማስተናገድ አቅሟን በጉልህ አሳይታለች። በእነዚህ ቀናትም ጉባኤዎቹን ለመዘገብ የመጡ ከ800 በላይ የሚዲያ ባለሙያዎችና ዋና ዋና ሚዲያዎች አይንና ጆሮአቸው ኢትዮጵያ ላይ ነበር። አዲስ አበባ ያስገነባቻቸው የኮሪደር ልማቶች፣ ፓርኮችና ሙዚየሞች ለመሪዎቹና ለልዑካኑ ኢትዮጵያ ለኢንቨስትመንትና ለትብብር ዝግጁ የሆነች ሀገር ናት የሚል መልእክትን በጉልህ አንጸባርቀዋል። ይህ በዲፕሎማሲያዊ ቋንቋ በሶፍት ፓወር ወይም ገር ኃይል የሀገርን ብሔራዊ ጥቅም የማስጠበቅ ድርሻው ከፍተኛ እንደሆነ ይታመናል። እንደ አስተናጋጅ አንድ ሀገር ኃላፊነቱን በአግባቡ ሲወጣ ጉባኤውን ከማስተናገድ ያለፈ ትልቅ ፋይዳና ትርጉም አለው። በአግባቡ የተስተናገደ እንግዳ ስለ ኢትዮጵያ ይዞት የሚሄደው ምስል፣ ስለ ኢትዮጵያ ይዞት የሚሄደው ትዝታ ይኖራል። የተደራጁ ናቸው፣ የሚሰሩትን ያውቃሉ፣ ቀልጠፍ ያለ አገልግሎት መስጠት ይችላሉ። ሀገረ መንግስቱ እንዲሁ በዋዛ በፈዛዛ መሄድ ሳይሆን በእቅድ የሚመራ ነው፣ አቅም ያለው ነው፣ አስቦ አልሞ አቅዶ ያቀደውን መተግበር የሚችል ነው ብሎ ስለ ኢትዮጵያ የሚረዳው የሚይዘው በጎ ገጽታ ይኖራል። አዲስ አበባ ባለፉት ጥቂት ዓመታት በመቶዎች የሚቆጠሩ አህጉራዊና ዓለም አቀፋዊ ጉባኤዎችን በብቃት በማስተናገድ የኢትዮጵያን ዲፕሎማሲያዊ ተቀባይነትና የኮንፈረንስ ቱሪዝም አቅምን በተግባር አረጋግጣለች። እንደ ስሟ አዲስና ውብ እየሆነች የመጣችው መዲና በአዳዲስ የከተማ መሠረተ ልማቶቿና እንግዳ ተቀባይ ሕዝቧ አህጉር አቀፍና ዓለም አቀፍ ኩነቶችን የማዘጋጀት ብቃቷም አድጓል። ይህ ዋና ዋና ዓለም አቀፍ ኩነቶችን በስኬት ማስተናገዷም የከተማዋን ተመራጭነት ይበልጥ ከፍ አድርጎታል። በከተማዋ የተከናወኑ የኮሪደር ልማት ስራዎች፣ አዳዲስ ፓርኮችና የቱሪዝም መዳረሻዎች ለጉባኤ የሚመጡ እንግዶች ቆይታቸውን እንዲያራዝሙና የከተማዋ ገጽታም እንዲገነባ ረድቷል። ከተማችንን ለነዋሪዎች ምቹ፣ ከፍተኛ የስራ ዕድል የሚፈጠርበት፣ ነዋሪዎች በሰላም ወጥተው ያለምንም ስጋት ስራቸውን የሚያከናውኑበት፣ ለቱሪስቶች ሳቢ፣ ለጎብኚዎች ምቾት እየሆነች ትልቅ የኮንፈረንስ ማዕከል እየሆነች መጥታለች። በተለይም በቅርብ ጊዜ ከተማችን የኮንፈረንስ ቱሪዝም ማዕከል በመሆን በኩል ትልቅ ውጤት እያስመዘገበች ነው። አሁን አዲስ አበባ የአፍሪካ ዲፕሎማሲያዊ እምብርት የመሆን ሚናዋን በማጠናከር በየሳምንቱ ቢያንስ አንድ ዓለም አቀፍ ስብሰባ የሚስተናገድባት ንቁ የንግድና የፖለቲካ ማዕከል ሆናለች። 39ኛው የአፍሪካ የመሪዎች ጉባኤና ሁለተኛው የጣሊያን አፍሪካ ጉባኤ እንዲሁም ሰሞነኛ ዲፕሎማሲያዊ እንቅስቃሴዎች በአህጉሪቱ ላይ ጉልህ የሆነ ፖለቲካዊና ኢኮኖሚያዊ ተጽዕኖን አሳርፈዋል። እነዚህ መድረኮች አፍሪካ ከዓለም አቀፍ ኃይሎች ጋር ያላትን ግንኙነት ወደ አዲስ ምዕራፍ ያሸጋገሩም ናቸው። ኢትዮጵያም አህጉራዊ ሁነቶቹን ማዘጋጀቷ በአፍሪካ ዲፕሎማሲ ውስጥ ጸንቶ የቆየውን የመሪነት ሚናዋ እንዲሁም አህጉራዊ ምክክር፣ የባለብዙ ወገን ውይይቶችና ስትራቴጂካዊ ሀሳቦች የሚንሸራሸሩባት ማዕከልነቷንም አጉልቶ አሳይቷል። እንደ ዘርፉ ባለሙያዎች ሀሳብ ከትልልቅ ዓለም አቀፋዊ ስብሰባዎች፣ ጉባኤዎችና ኮንፈረንሶች ጎን ለጎን የሚካሄዱ የሁለትዮሽና የባለብዙ ወገን ዲፕሎማሲያዊ ግንኙነቶችና የመሪዎች ውይይቶች ደግሞ በዓለም አቀፍ ግንኙነት መዋቅር ውስጥ ወሳኝ ሚናን ይጫወታሉ። እነዚህ የሁለትዮሽና የባለብዙ ወገን ግንኙነቶች መተማመንን የሚገነቡ፣ የቢሮክራሲ ሰንሰለትን የሚቆርጡ፣ አስቸጋሪ ጉዳዮችን የሚፈቱና ለዘላቂ ኢኮኖሚያዊ ትብብር መሰረት የሚጥሉ ናቸው። በመሆኑም የጉባኤዎች ስኬት አንደኛው መለኪያ ጎን ለጎን የሚደረጉ የጠንካራ ዲፕሎማሲያዊ ግንኙነቶች ጥልቀት ነው። አንዱ ስብሰባው የሚያመቻችልህ እድል ነው። ይህን እድል ተጠቅመህ ደግሞ የምትፈልገውን የዲፕሎማሲ ጨዋታ መጫወት፣ የምትቀበለውን የዲፕሎማሲ ሳቤና ፍላጎት መቀበል፣ የምታስተናግደውን የኢኮኖሚና የፖለቲካ አስተሳሰቦችም ወይ ፖሊሲዎችም ወይ ግንኙነቶችን የበለጠ የምትሸጥበትና የምትቀበልበት መድረክ ነው። እነዚህ ስብሰባዎችን ሁሉ ጊዜ እንደ መልካም አጋጣሚ እየተጠቀምን ራሳችን ቀድመን እያዘጋጀን ከእያንዳንዱ ትልልቅ ስብሰባዎች ጎን ለጎን ምን እንደምናተርፍ እንደ መንግስት እንደ ሀገር ተዘጋጅቶ መስራት ቋሚ ስራችን ሊሆን ይገባል ብዬ አስባለሁ። ኢትዮጵያ አሁን ላይ እያደረገች ባለው ሰፊ የሪፎርም ስራ በምግብ ሉዓላዊነት፣ በኮሪደር ልማትና በአረንጓዴ አሻራ ትግበራ ለአፍሪካ ብሎም ለዓለም በምሳሌነት የምትጠቀስ ሀገር ሆናለች። ከዚህም አልፎ ደግሞ የኮንፈረንስ ቱሪዝም አዲሷ መዳረሻ